የሆነ መኪና ተገልብጧል ነው የሚሉት። ወይኔ ከተማው ተቀውጧል። ወጣ መኪና አደጋ ደርሶ ግን ይኸውላችሁ ዛፍ ሳያኔ በዛፎቹ መሀል ነው የገባው ነው ጎሞ አረ እኛ አዳማ ይጠብቀናል ነው የመጣነው። አረው ያስቀር አረ አለን ወሳለን ነውል ነኝ። በሌላ ቪዲዮ ተመልሼ መጥቻለሁ። አሁን የምገኘው አዳማ ነው። አዳማ የመጣንበት ምክንያት ደግሞ ይሄን የመሰለ የመኪና ውድድር ለማየት ነው። የታለቆ ይምጣ ኡመሬ። አንድ ተወዳዳሪ የራሳችንን ይዘን የመጣ ነው። ኡመር 34 ቁጥር የኛ ነው። ኡመሬ ስሜት አለ የት አለ በእናትህ ኔክስት ፔጅ ይሄን የሚመስል ሰው አለ እዚህ። አሁን ኡመር ሚሊዮን ተጋብዛችኋል። እሁድ አዳማ ወደ አዳማ እየሄድኩ ነው። አዳማ ከናይ ኮሪሌተር ኧረ አዳማ ደርሰናል። ቦታው አቅጣጫው እንድትነግረን ብዬ እኮ ነው። ይሄን እዚህ ጋር ተወዳዳሪዎች እያለፉ ነው። እንከተላቸው። መጣ ራሱ ሹፌራችን መጥቷል። ሹፌራችን ኡመር ይዚር ተወዳዳሪ ኡመር ወደ መድረክ እንትን አለሽ ጎማ መፍቻ? አዎ መስቀለኛ አለ አለኛ ናሽ በተፈታሽ መኪና ነው እንደሚወዳደሩት እዛች ጋር ቆማለች። እኔ ገና ተወዳዳሪ ነኝ ብለህ እንደዚህ እንድታዘኝ አልፈልግም። የምትወዳደርባት መኪና ነች። እስቲ ወላሂ ሂድ እንደዚህም ካሸነፍክ እኔ ያደንቃል። እችላት ሳምንት እኮ ከገዛኋት ኧረ ስንት ያበዳል። በቪዛ ያልተጽናናው ይኸውላችሁ የውድድሯ መኪናችን ነች። ለዚህ ነው ዛሬ ኡመር የሚያስደምመው። መኪናዋ ራሱ ክሪኳን ነው የምታክለው። ታርጓን አይተዋል። 691ኛ መኪና ናት። ምንም የላትም። እኔ ለመኪና ቆርቆሮና የሰው ልጅ እንደሚያስፈልግ በጣም ተረዳሁ። ለውድድር የመጣችው መኪና ትንሽ የቴክኒክ ችግር አጋጥሟታልና አስቡት። አሁን ከውድድሩ ከተወሰኑ ደቂቃዎች በፊት እንደ ችግር ውስጥ ሆና በኋላ ላይ በዚሁ ተወዳድሮ በዚሁ ሲያሸንፍ እንዴት ጥለው ውፍ እንዳለ አለም በቃ አስነሳት ሄደ፣ ጠፋ፣ በረረ። እንዴት ነው ደግሞ ተከተሉኝ ማለቱ? የለም ጭራሽ የለም። በእኔ ቤት ፈጣኝ ነኝ ታውቃለህ። ተከተሉ ምናምን የት ነው የምንከተለው? እችትና አገኘናት። ሰርቶ ነው መሰለኝ ጎማ አረ ጎማው እንደያዘው በረረ። አላሁ አክበር። አንተ ይኸው ብሎ ነው አንዱን ብሎ ፈልግ። ኧረ እዚህ የለም። ከየት ነው የምታገኘው? እኛ አዳማ ይሄን ጠብቀን አይደለም የመጣ ነው። አዳማ ብሎን ፍለጋ አይደለም የመጣ ነው እንዴ አባ። ብሎን አይታችኋል? የመኪና ብሎን አይደለም ባክ። ይሄን ያህል ማይደም እንዴት ነው የሚወዳደረው? እኔ ምን አውቃለሁ። በኋላስ እሺ እንዴት ነው ሴፍ የሚሆነው? ከዛ ሁሉ ተወዳዳሪ የምናውቀው ተወዳዳሪ አንድ ብቻ ነው፣ እሱ ነው። እንደዚህ አይነት ቴክኒካል ችግር አጋጥሞት ነው እንጂ በጣም ጎበዝ ሾፌር ነው። በጣም ነው የሚችለው። ታዩታላችሁ። ይሄን ነገሮች አሁን ሰራርቶ ከጨረሰ በኋላ መጨረሻ ሲወጣ ታዩታላችሁ። ብሎን የለም ግን ሴፍ ነው። ከዚህ በኋላ መወዳደር ኡመር ኧረ ተው ኖርማል ነው። ነገር አይቻላኩም። ኧረ ያማል። በጠዋት እንደዚህ ባንደርስለት ማን ነበር? ስማ ለምን ጋሪ አንከራይለት? አዳማ ጋሪ በጣም ብዙ እኮ ነው ያለው። ደስ ብሎት ያርክ ተጋሪ ተናነሱ። ዛሬ ኡመር ካሸነፈ ለታሪክ ይቀመጥ። በአሁኑ ሰዓት ላይ ቀድሞዋል። ልጅ መከተል ያዋጣ ደከማ ጎኑን አይታል። በጎማ ቆይ ቀስ ራሱ መኪና ለእናቴ አንድኛ ኧረ በለው ያስፈራል። ይሄ ልጅ በእግሩ ደረሰብን። አንተ ቅድም እዛ ላይ ነበር የምር ነበር አይደል? አይ በእግሩ ደረሰበት እና ትንሽ ይደብራል። በሩን ክፍት አድርጎ ነው እንደሚነደው ሊያየው ነው። እኔ የምልህ በእግር ደርሰህበት ነው
ወይኔ እኔም ከጋሪ ጋር መወዳደር ጀመረ። ኧረ ጋሪዋን ቢያንስ ቅደመት። አይሆንም አለው አይሆንም። ህንፃ መሳሪያ ሻሻ መጣ ይሆን አላወቀው ይጣላት። እኔ ላሳየው ብዬሽ ቦታውን ተወዳዳሪ እኮ ናት። አታሸንፍም። እኔም እኮ ተወዳዳሪ ነኝ። ይኸው እንደዚህ ያልኩ የቀደምኳት በእግር ቆመች። አውርቶ ሳይጨርስ ቆመች። ና መጣ ይኸው ልጅ መጣ። ደረስክ? ስምንተኛ ጊዜ አባል እየጠራሁ ነው። እቺ ባግሪ አልቀርማንም። የመጨረሻ እኮ ነው። ካም በኋላ አቆመም። ቆመች። ወፌ ቆመች። መጣች። መረሩ ታውቃለህ። ከእንግዲህ በቃኛለ። ጎሞ እንዲወጣ ከዛ ይሄ እንዲ ወደቀ ይላል። እንደ ቀድሞ ሄደ እንዲወጣና እንትን የእንትን አወካቸው እነዚህ የፈረስ ጋሪዎች የፈረሱን እግር እንዲ ብሎት ፈረሱ እንዲታገተንጋሎ ወድቆ እንደዚህ እግሩ ወደ ላይ አድርጎ ምናምን ሆዱን አንሽተን አራ በቃ ታየዋለህ። ያበደ በቃ እንደዚህ ቪዲዮ ይቻላል። ዘጠነኛ ጊዜ አሁን አባል ሲሰጣል። ዘጠነኛ ጊዜ ስሙ እንዳይጠፋ ብዬ ነው እኔማ መኪናን ሰው ቀደመ እንዳይባል ነው። ስማ በኋላ አንደኛ ብትወጣስ መኪናዋ በኋላ አንደኛ ብትወጣ አንደኛ ውድድሩ ላይ ከመጨረሻው አንደኛ ነው። ይሄ እግረ መንገዳችን ላይ ያገኘነው ሹፌር ነው እንጂ ዋና ሹፌር የምናውቀው ውስጥ ነው ያለው። አናውቀው። ክድናል። አሳዘነኝ። የኪኒኩ ነገር ነው። ደከመ። እየወጣ እየወረደ አሁን ኡመሪ ከመኪናው ምናምን ያለበት ሁኔታ ምናምን ተስተካክሎ ጽድት ብላ ማለት ነው ወደ ውድድር ቢገባ ያሸንፋል። ቻንስ ያለው ይመስላል ማለት ከዚህ በፊት ተወዳድሯል። ስንተኛ ወጣ? አራተኛ። እንመለስ። ይሄ ሞተር እስካሁን ድረስ ሁሉም የሚፈልጉት ሞተር ነበር። እዚህ መኪና ላይ የጫነው ያለው ሰው ሁሉ የሚፈልገው ሞተር ኢንጂኑ ምን ዋጋ አለው? ምንም ያህል ኢንጂን ቢፈለግ ያው ጎማዋ ነች ዋናው። ገብቷል። ምንም ያህል ግሬስ ቢኖር ምንም ያህል ግርማ ሞገስ ቢኖር አሁን እኔ ኳስ ጨዋታ ይተኛል። እግሬ ሞተሩ አሪፍ እኮ ነው። ሁለት ግራ ግን ምን ማለት ነው? ሞተሩ አሪፍ ነው። ሞተሩ አሪፍ ነው። ይሄማ ያወዳድረው በተአምር ያወዳድረው። አሁን ለስንተኛ ጊዜ መሰላችሁ? እኔ አላውቅም። ለ11ኛ እንዴት ነው የሚከፍተው? ኧረ ይከፈታል። ኧረ ተው የውድድር መኪና ስለሆነ እኮ ነው። መልክ ላይ አይደለም የሚሰሩት፣ አቋም ላይ ነው። ገብቶሻል አይደል? አረ በለው አንተ እንዴት ነው የሚመቸው እንደዚህ ለመንዳት? ፒምፕ የተደረገች መኪና ነች። ምንም አይነት ነገር የላትም ከባትሪ ከሆነ ሲሊንደር ነገር ውጪ ሌላ ምንም ነገር የላትም። እዚህ ጋር የሚነካኩ ነገሮች አሉ። ውድድሩ የተዘጋጀው ደግሞ በኢትዮጵያ ሞተር ስፖርት አሶሲዬሽን ነው። ይሄ ማፑ ነው። አሁን ለቪዲዮ ታምብኔል እንሰራለን። ሌትስ ጎ። አብሽር ታምብኔል እየሰራው ነው። አብረኛ ተሰራ። እንዲህ በል ዝቅ በልና እሷን መክፈቻው እሷ ነች። በቃ በዚህ ነው የሚወዳደር። የሚገርም ነው። ማርሹ ራሱ ያያችሁት ነው። ስታርተር ናት። ምንድን ነች? ስታርተር ምንድን ነው? በነክተህ የምታስመስ ያለው እዚህ ጋር የሁሉ ነገር ተስተካክሎ ምን ብሎ ወደ ውድድር ገብቶ አንደኛ እንዲወጣ ምኞቴ ነው። መስሎ ነበር። ደግሞ ግራ ገብቶኝ በአሚር ላይ ያጣበቁት እንዳይነካ አይደለም ነበር። እኛ መድረሳችን ብቻ አይደለም ውድድሩ አለመጀመሩ ራሱ በህይወቴ አይቻልም። በጣም ነው የጓጓሁት። ዛሬ እንግዲህ በአዳማ ሁለተኛ ጊዜ ነው በዚህ ዓመት ካደረግነው። አሁን ፕሮቫ አልፈው ወደ ውድድር ሊገቡ ነው። በአራት ካቴጎሪ ነው የምንወዳደረው። በ1000 በ1300 በ1600 እና በ2000 ሲሲ በየሲሲያቸው ነው አንድ ላይ እንትን የሚሉት የሚወዳደሩት። ቆንጆ መኪኖች ይዘን መጥተናል። አሁን ቆንጆ ሾው እናሳያለን ብለን እናስባለን። እባካችሁ ወደ ዳር እንድትወጡ እንጠይቃለን። አደጋው የከፋ ስለሆነ ከመስመር ውጪ እንድትሆኑ እንጠይቃለን። ወደ መሀል መግባት በፍጹም አይቻልም። እንዴ ውድድር ላይ ምናምን አቤት ነው የከፋ አደጋ ያየዋል። አሁን የከፋ አደጋ ሲልኩ መኪና የነደደ መኪና ምናምን ጃን ሜዳ ላይ ጎን ለጎን እየተወዳደሩ ተንሸራተተበትና ሲሄድ ሰዎች ሲፈናጠሩ አይቻጋል።
እንደዚህ ከመስመራቸው አልፎ መስመር አለ ሁሌ ጋይዳ እና ለአደጋ ያጋልጣል ስለምናስብ ራቅ ነው የምናደርገው። በስሜት ውስጥ ይገባል ለነሱም ጥንቃቄ አጠራጣራቸው እና ለዛ ነው አሁን እሱም እንደዚህ ጉሮሮ እስኪ የሚደርቅ የሚያወራው። ዛሬ ስንተኛ ይወጣል? እኛ እኮ የራሳችን ተወዳዳሪ ያለተ እቺ ነች መኪናው ብቻዋ ምርጥ መኪና ናት። አሁን አንቺ ምን አወራለሁ በቃ ስራዬን ናገር ነው እሱ በቃ ስራዬን ናገር በቃ እናያለን። መልካም እድል አባት ይመች። ቀደመው ኡመሬ አረ ወይንም ወደት የኛ ጉዴት እንዳለ እኔ አላውቅም። ምን እንደዋጠው ምን ውስጥ እንደገባ የምናውቀው ነገር የለም። ምንድን ነው የተፈጠረው? ስንተኛ ወጣሽ? አላውቅም እንዴ ያው ሁሉ ፈተና ያው ሁሉ እንግዲህ አራው መሪው ነገር በለን አላውቅም። ስንተኛ ለኛ ሁሉ ጊዜ አንደኛ ነው። በነገራችን በጣም ነው የሚያሳዝነው። እኔ ምንም ይፈጠር ምንም ለውድድሩ የከፈለውን መስዋዕት ለውድድሩ በቃ የሰጠውን ወኔ ምናምን ስላየው ሁሌም ለኔ አንደኛ ነው። በቃ ይልሽ ሁሌም ለኔ አንደኛ ነው። ሁሌም ሲያስጠላን ደበረኝ ሸከከኝ። ሁሌም ለኔ አንደኛ ነው። ለኔ ቁጥር አንድ ማለት ያው መኪናዋ ስንቴ ብትቆምም ጨርሰናል። ስንት ዙር ነው በአንድ ሺህ ሲሲ ስንት ዙር ነው የምትወዳደር? 10 ዙር ሰው ቀድሞ 10 ዙሩን በጨረሰ ነው ወይስ በፍጥነት 10 ዙሩን በጨረሰ? ቀድሞ በጨረሰ ነው አሸናፊ። ቀድሞ በጨረሰ ለመጀመሪያ ጊዜ አሸናፊ የሚሆንበት መድረክ ያዩት እዚህ ነው። ቅድም የተደረገውን ነገር አይታችኋል። ግን እንደዛም ሆኖ ተስፋ አልቆረጠም። ምንም ነገር እንትን አለ፣ ምንም ነገር አልበገረውም። ኮንግራ የራሱ ስኬት ነው። ከካሜራ ጀርባ እንደሚሰድበኝ ያውቃሉ። ግን ኮንግራ በቃ ትችላለህ። ምንም ቢሆን ለኛ አንደኛ ነው። እሺ አብሽር። ቀጥሎ መች ነው? ሐዋሳ ሁለተኛ እንዳጠራን በጣም ማድነቅ እፈልጋለሁ። አንድ እዚህ ጋር በጣም ትልቅ የተማርኩት ትምህርት አለ። ምንም ይሁን ምንም ህይወታችሁ ላይ ግዴታ ስላሸነፋችሁ ብቻ አይደለም የሆነ ነገር የምትጀምሩት። እዚሁ አንድ ሞቲቬሽናል ስፒከር አልሆንኩም። እንደምታሸንፉ እርግጠኛ ስለሆናችሁ አይደለም አንድ ነገር የምትጀምሩት። መጨረሻውን ብቻ አስባችሁ ሳይሆን መሀል ላይ የሚመጡት መሰናክሎችን ማለፍ መቻል አለባችሁ። እንደዚህ አይነት ሞቲቬሽን፣ እንደዚህ አይነት ምክር የምትፈልጉ ከሆነ ሰብስክራይብ። ከዚህ በላይ ፍጥነት አለ። ከዚህ ጋር ወደ ኋላ ያላችሁ ሰዎች ወደ ኋላ እዚህ ጋር በደንብ ወደ ኋላ አስደርጓቸው። ወደ ኋላ ቅድም አግኝቼው ስራዬ እናገር ብሎኛል። ስራው ተናገረ ማለት አይደለ? ይችላል በቃ ስለሚችል። ወይኔ ወይ እንዴ ነችና ይሄን ሰልፍ ነው እየተነሳ ያለው። ወደዛ ሄደው የሆነ መኪና ተገልብጧል ነው የሚሉት። ወይኔ ገባዩን ተዲቢና
እያባረሩ ነው። የምር ነው ማርያም መኪናው ግቢ ውስጥ ገብቶ አምቡላንስ ኧረ ተው ገና አሳልፈን መንገድ ዝግ የሆነ ቤት ውስጥ ገባ የሆነ ግቢ ውስጥ መኪናው የትኛው መኪና አይዶ ሰው ተጎዳ እንዴ? ቢጎዳ ነው አምቡላንስ ለመኪና ነው ታዲያ ተጎዳ እንዴ የምትለኝ አምቡላንስ ገራጅ አይደለም ውድድሩ ላይ መኪናው የሆነ መንገድ ወይም አስፋልት ስቶ የሆነ ቦታ ገብቶ ነውና ምናልባት ሹፌሩ ተጎድቷል። ከባድ ነው። ይሄ ሰፈር ምንድነው ይባላል? ኮሌጅ እንዴ ከተማው ተቀውጧል። በቃ መኪና አደጋ ደርሶ ድምጽ ረጅም በድምጽ እንደ አንተ በድምጽ ነው ያወቀኝ። እንዴ ነው በድምጽ ነው ለይሽ መልኬ ምን ይለኝ? አይ መልከስ ተለም ግን ቁመት አጭር ነው። ክሮፕ ይቆረጣል። አስጠላሽኝ፣ አልተመቸሽኝም። አረለ ሹፌሩ ሰሪ መስታወት ሰብሮ ነው ያወጡት። ግን ይኸውላችሁ ዛፍ ሳያገኝ በዛፎቹ መሀል ነው የገባውና በጣም ጎበዝ ነው ይችላል። ወይኔ 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 በቃ የለችም። አደጋ አላደረሰም። በቃ መስመር ሳተ፣ በግድግዳ ቆመ። ልጁ በአምቡላንስ ተሸክመው ወሰዱት። አሁን እዚህ ጋር እያስተባበር ነው ሁሉም ነገር ያው በሰላም እንዲጠናቀቅ እያስተባበር ነው። ጎማዋ ግን የፊት ጎማዋ እንዳንተ ሆኗል። እግሯ ሽፍፍ ብለን አስፋልት ይሄ መኪና እኔን ለመሆን አስፋልት ስቶ መንገድ ስቶ ተጋጅቶ ከግድግዳ ጋር የተጣመረው እኔ ግን ሲወልደኝ ነው እንዲህ አለ። ግን እንደዚህ የሆነው አስቧል። በፕሮሰስ ነው የኔ በተፈጥሮ ያለ አንተ እየቀለድክ ነው። ምንድን ነው ከባድ ነው፣ በጣም ከባድ ነው። እዚህ ጋር ለካ ረጅም ነህ ቪዲዮ ላይ አጭር ነህ እያለኝ አይደለ እንዴ ያልኩህ? እንደዛ ነው። ረጅም ነው መስሎኝ። ማንቺ ዛሬ ማታ እንዴ ነው? ዛሬ ማታ እንዴ ነው? ይሰጠዋል። ሰምተሃል? ፖስት ካርድ እዚህ ጋር ሳይፈልጋል ነገር ቢሆን ይሻላል። እንግዲህ ውድድሩ የነበረው ይሄ ነው። በጎማ መፈታት ተጀመረ፣ በጎማ መፈታት አለቀ። ይሄው ነው የዛሬው ውድድር። ይሄን ይመስላል። ታሪፍ ሂሳብ ምናምን እንዳትለን፣ እንግዶች ነን እኛ። ካሜራ ችግር የለውም አያሳስብም። ሻባቲ ሰብስክራይብ ይሄንን ለልጁ ለማስተላለፍ ሁሉ ጊዜ ልጁን ይዞ መጥቶ ነው እንዲሸለም የሚያደርገው። አንተና ተተኪ እንደሚያገኝም እርግጠኛ ነን። ልጁ ሼፍ መሆን ከፈለገ በ2000 ሲሲ ሲያድግ ወጡን ይዞሩት ይሄ ሹፌር እንዲሆን ከስር ጀምሮ እየቀረጸው አባዬ እኔ ሼፍ መሆን ነው የምፈልገው ቢለው መበላት ነው።